እናት አባቴ በባዳ መልኩ ይኖሩ ናቸው። እሺ ፈተናው ከባድ ነበረ። ለሚወራ አይደለም። ልብሴን እስከሚያስጥል ነገር ያደርግ ነበረ። በህይወቴ እስከዛሬ የማይረሳኝ ምንድነው ወደ ሽንት ቤት አካባቢ ሲሄድ እባብ ላከብኝ። የት? እዛው ገዳም ውስጥ ደብረ ሊባኖስ እያለሁ ማለት ነው። እሺ ተክለ ሃይማኖት እኔ ልጅ ነኝ እባክህን ከላይ ላይ አጥፋልኝ በቃ ይውስለው ወዲያው እኔ በማላቀው እሱ ተሰወረ ማለት ነው። እባቡ እና እግዚአብሔር ሰው እሱ ድንቅ ነው። ገብርኤል ባለቤቴ በጣም ታሞብኝ ከዚህ በፊት የዳነበት ዕለት ነው። ጸሎት አድርጌ እዛው ቤተክርስቲያን ፊት ለፊት ውስጥ ቁጭ ቆሜ እያለሁኝ በጣም አልቅሼበት ቅዱስ ገብርኤል እኔ ይሄን መንፈስ አስቸግሮኛል አልቻልኩም። ተማጽኛው እንቅልፍ ይለኝና እዛው ተኛለሁ ማለት ነው። እዛው መቅደሱ ከላይ ላይ ምን ይለኛል አየሽ ይለኛል። ቃል ነው የምሰማው። እንዲህ ዞር ብዬ ነው ማየው። እጅግ በጣም ግዙፍ ነገር ከላይ ላይ ወድቋል። ሳልጠመቅ በማግስቱ በ22 ስለ ቤተሰቦቼ ልጠይቅ ነበረ የፈለግኩት ማለት ነው። እዛ ከሄድኩ በኋላ ከበደኝ ማለት ነው። ምኑ ከበደኝ? በባዕድ አምልኮ ነው የኖሩት እናት አባቶቼ ብያለሁ። ረጅም ዓመት ረጅም ጊዜ በጣም እናቴም ነው መወዳት ከሚባለው በላይ እና ለንስሐም እንድትበቃልኝ ፈልጌ ነበር። እናቴ ለንስሐም አልበቃችም። እንዲሁ ነፍሴ ከስጋ በተለየችበት ሰዓት ሰኞ ማክሰኞ እያለች ይዛ ትመጣለች። ሰኞ ማክሰኞ እያለች ይዛ ትመጣለች። ለእኔ የሚመጡት አይታዩኝም። ቤተሰቦችሽ ምሬ ይልሻለሁ። እግዚአብሔር ይመስገን ነው። ከዛ ከወጣሁ በኋላ ድንግል ማርያም ማርሽልኝ እናት አባቴ፣ በባዕድ አምልኮ የኖሩትን እናት አባቴ ማርሽልኝ እናት። እንኳን ደህና መጣሽ። እንኳን ደህና ተመለስኩ። ደህና ነሽ? እግዚአብሔር ይመስገን። በትውውቅ እንጀምር። ስሜ እስከዳር ግዴ ይባላል። እሺ። የመጣሁት ከበጠሩ ልዩ በጠሩ የት ነው? ወደ ብራዩ አካባቢ። እንዴት ነው አስተዳደግሽ የነበረው? አስተዳደጌ ያው እናት አባቴ በባዕድ አምልኮ ይኖሩ ናቸው። እሺ። እናቴ 12ኛ ልጇ ነኝ። 12ኛ ልጅ? አዎ 12ኛ ልጇ ነኝ። ያው ቤተሰቦቼ ወደ ቤተክርስቲያን ይቀርቡ አልነበሩ። በጣም አስቸጋሪ ነበረ። ግን እግዚአብሔር በፈቀደና በወደደ ጊዜና ሰዓት እዛው ቤታችን ውስጥ ሆኜ መብርሃን ለምንድነው ወደ ቤትሽ ማጠሪኝ? እኔ ወደ አንቺ ነው የምፈልገው። እባክሽን ድንግል ማርያም በምንም ላትወስጂኝ ትችይ ይሆናል፣ በህመም ግን ልትወስጂኝ ትችያለሽ። በህመም ውሰጂኛል። ተስፋ ቆርጠሽ ማለት እኔ ወደ እግዚአብሔር መቅረቡን ነው የምፈልገው። በባዕድ አምልኮ መኖሩ ሳይሆን ወደ እግዚአብሔር መቅረብ። አላውቀውም ቃላቱን አባታችሁን ማለት ምን እንደሆነ አላውቀውም። ግን ምንድነው እግዚአብሔር አለ ብዬ ነው ማስበው። ይሄኛው ወደ እግዚአብሔር የሚያቀርብ አይደለም ብሎ ያሳስበኛል። እና ድንግል ማርያም እባክሽን ውሰጂኝ ወደ ቤትሽ፣ እኔ ከአንቺ ጋር ነው መኖር የምፈልገው እላታለሁ። ምን እንደሚያቀብለኝም አላውቀውም። አብርሃም ቤተሰብ እግዚአብሔርን ብሎ ወጣ፣ አምላኩንም አገኘ። ያቺ ሴት በሆነስ እኔ ብዬ እግዚአብሔርን ተማጸንኩት። በሆነ ወቅት ላይ ምንም ሳላስበው ወደ ጸደንያ ማርያም ጸበል ሄድኩኝ። ጸበል በሚሄድበት ጊዜ እጅግ በጣም ታመምኩኝ። ያስጮኸኛል፣ በጣም ያመኛል። እዛ በቃ እግዚአብሔር ይመስገን ገባሁ ወደ ቤት። ገባ እንዲያሙኝ ነበረ ተብሎ ሰዎች ነገሯቸው ለእናቴ። በፍጹም አይቻልም፣ ከዚህ በኋላ አትሄጂም ጸበል አለችኝ። አይ እኔማ ታምሜያለሁ፣ የታመመ ሰው መዳን አለበት፣ እናንተ አታስጠምቁኝ፣ ከእናንተ ጋር አልሄድም፣ ግን ብቻዬን እየሄድኩኝ መጠመቅ እችላለሁ፣ መዳንም እችላለሁ። አይ እንዲህ ከሆነማ በቃ መውጣት ይኖርብሻል፣ በቃ የሚወስድሽ የለም ስትለኝ እናቴ በቃ ችግር የለም እየተመላለስኩ እጠመቃለሁ ብዬ እየተመላለስኩ መጠመቅ ጀመርኩ። ግን ምንድነው በቃ ፈተናው ከባድ ነበረ። የሚወራ አይደለም። ልብሴን እስከሚያስጥል ነገር ያደርግ ነበረ። አዎ መንፈሱ ከባድ ነበረ። እግዚአብሔር ይመስገን እግዚአብሔርን ያዘ፣ ምንም አይሆንም። በሆነ ወቅት ላይ በቃ ወንድሜም ተነጋግሮ በቃ ወደ ደብረ ሊባኖስ እንውሰዳት ብሎ ያጎቴ ልጅ ነበረች። ካጎቴ ልጅ ጋር ወደ ደብረ ሊባኖስ ወሰዱኝ። ያው አንድ አባት አሉ እዛ አስቀምጠውኝ ተጠመኩ። ብዙ 1 ዓመት ሙሉ በደብረ ሊባኖስ ቆየሁ ሳልወጣ። በቃ የኔ ሐሳብ ምንድነው እግዚአብሔር ቢፈቅድና ቢወድ መመነኑ ነው።
ልጅ ነኝ አላውቀውም፣ ግን አምላኬ ነበር። በ22 ዓመቴ ደብረ ሊባኖስ ለ1 ዓመት ያህል ቁጭ ብዬ ወደ እንትን ሄድኩኝ፣ ወደ ሀብተ ማርያም ገዳም። ሀብተ ማርያም ገዳም ሄጄ እዛ ቁጭ አልኩኝ። ወንድሜ ይጠይቀኛል ይረዳኛልም፣ ግን በጣም እኔ ረዳኝ የምለው እግዚአብሔር ነው ከምንም በላይ በቃ። ለምን ስራብም ያበላኛል። በጣም ተቸግሬ ዙር ስል ከአንዱ ይሰጠኝና ቀበልና ያሰጣኛል። ብቻ አልተቸገርኩም። 1 ዓመት በጣም ከባድ ነው። ከእናት ከአባት መለየት፣ ልጅ ነኝ። ይሄን ያህል እንትን ግን ጾም ጸሎቴን አልተውም ነበር። ሰግዳለሁ፣ ጸልያለሁ። እና አንድ ቀን ትዝ የሚለኝ በህይወቴ እስከዛሬ የማይረሳኝ ምንድነው፣ ወደ ሽንት ቤት አካባቢ ሲሄድ እባብ ላከብኝ። የት? እዛው ገዳም ውስጥ ደብረ ሊባኖስ እያለሁ ማለት ነው። እሺ። ተክለ ሃይማኖት እኔ ልጅ ነኝ እባክህን ከላይ ላይ አጥፋልኝ በቃ ብዬው ስለው ወዲያው እኔ በማላውቀው እሱ ተሰወረ ማለት ነው። እባቡ እና እግዚአብሔር ስራው እጹብ ድንቅ ነው። ወደ ሀብተ ማርያም ሄጄ 4 ወር 5 ወር ቆይቼ ወንድሜ የሆነ የማላውቀው ያጎቴ ልጆች ሆነው እና አሁን ያገባሁት ባለቤቴ ሆኖ አንድ ላይ ይመጣሉ ማለት ነው። እኔ አላውቀውም። ያው በገዳም ነው መኖር የምፈልገው፣ ሌላ ቦታ ነው መሄድ የምፈልገው እንጂ እዚህ መኖር አልፈልግም ብያለሁ። እና አንድ አባት ይሄንን ባለቤቴን ያዩትና ምንድነው ወለተ ሚካኤል ሀሳብሽ ምንድነው ሲለኝ፣ አይ በገዳም መኖር ነው የምፈልገው አባ፣ ወደ ዓለም መመለስ አልፈልግም። ዓለም ከንቱ ናት፣ በጣም ከባድም ነው። ስለዚህ ወደዛ መሄድን አልፈልግም ስላቸው፣ አይ አየሹ ይሉኛል፣ አንቺ የምታገቢው ይሄንን ልጅ ነው፣ ወደ ዓለምም ትመለሻለሽ ሲሉኝ በጣም ደንቅጬ በቃ ምንም አላልኳቸውም። አይ በቃ ተውት አባ፣ እኔ ምንም አልሉትም፣ በቃ እኔ መኖር የምፈልገው በገዳም ነው፣ እርሱ ግን ለምን እንደዚህ እንደሚሉኝ አላውቅም ብዬ ተውኩኝ። እዛ መጥቼ ደግሞ ከሀብተ ማርያም ወደ ግሸን ሄድኩኝ። እሺ በቃ መብርሃን አልኳት፣ እውነት ወደ ዓለም የምትመልሽኝ ከሆነ እላይ ያለው ሁሉ ነገሬን በቃሽ በይ፣ ወደ ቤተሰቦች የምትመልሽኝ ከሆነ ወደ ዓለም የምትመልሽኝ ከሆነ በዓለም ነው የምትኖር የምትይኝ ከሆነ በቃሽ በይ፣ ከዚህ እስራቴ ፍቺኝ፣ አዲስ ሰው ማድረግ ትችላለሽ፣ አንቺ አዲስ ሰው አድርጊልኝ። ተጠምቄ መጣሁኝ። እግዚአብሔር ይመስገን። ግሸንም ብዙ ማሙኝ ነበር፣ ያመኝ ነበረ። እዛ ብዙ መንፈስ ታሰረልኝ፣ ተወኝ። ወደዚህ መጣሁኝ፣ ወደ ዓለም መጣሁ። ወደ ዓለም መጥቼ ወንድሜ መማር አለባት፣ እናቴ መማር አለባት ተባልኩኝ። ነርሲንግ ተማርኩኝ ለ3 ዓመት ያህል። ነርሲንግ ተመርቄ ከጨረስኩ በኋላ ድጋሜ ደግሞ አሁንም አመመኝ። ወደ ስራው ዓለም ልገባ ስል እየታደሰ ነው፣ ከባድ ነው በጣም። ከዛ ወደ ስራውንም ተውኩኝ፣ ወደ ጸበል ገባሁኝ። የት ገባሁኝ? ወደ ቅድስት አርሴማኛው ጋር በጠሩ በምልህ ሰማዕቷ ቅድስት አርሴማ የአቡነ ገብረ መንፈስ ቅዱስ ጽላት ተቆፍሮ ይወጣ አለ ጸበሉ ፈለቀኛ ባለንበት በባዕድ አምልኮ መሀል ማለት ነው። አሁን በጣም ብዙዎቹ እየተፈወስንበት እግዚአብሔር ይመስገን። እዛ ቁጭ ብዬ ተጠምቄ ዳንኩኝ። ድኜ ወዴት ተመለስኩኝ? ያው እግዚአብሔር በፈቀደ በወደደ ወንድሜ ጋር ሆኜ ነበረ የምማረው። በቃ አሁን እስቲ ስራም አልቻልኩም፣ ድንግል ማርያም ምን ይሁን የኔ ህይወት፣ ከዚህ በኋላ ያለው ህይወት ምንድነውስ መታረጊልኝ፣ እንዴት ነውስ መሆነው ብዬ ለራሴ ሱባኤ መያዝ ያለብኝ ብዬ ወደ ጋራ መድኃኔዓለም ወጣሁኝ። ለ7 ቀን ያህል ብቻዬን በአርምሞ እንትን ያልኩኝ ሱባኤ ያዝኩኝ። በሱባኤ ወቅት ከባድ ነበረ። በዛ መሀል ላይ በቃ መብርሃን መድኃኔዓለም ከዚህ ከወጣሁኝ ወይን ቶሎ ትዳር ስጠኝ፣ ወይን ቶሎ ስራ ስጠኝ። እግዚአብሔር ይመስገን ወደዛ መጣሁኝ። ከዚህም ከአብረው ከምኖር ባለቤቴ ጋር ተዋወቅኩኝ። ምንም አልቆየም ጊዜው። ከዚህ ባለቤቴ ጋር ተጋባን፣ አብሬ ከሱ ጋር መኖር ጀመርን። እዛ መኖር እየጀመርኩኝ በቃ ያው የመጀመሪያ ልጅን ወለድኩኝ። እግዚአብሔር ይመስገን። ፈተናው ግን እጅግ በጣም ከባድ ነበር። ለሰው ልጅ ማይወራ ማለት በጣም ይፈትነኝ ነበረ። በቃ ከትዳሬም ሊያፋታኝ በጣም ሞክሯል። ግን እግዚአብሔር ይችላል። በቃ እግዚአብሔር ለሰው ልጅ ለሚሰጠው ሁሉ ስጦታ አለው። በቃ መድኃኔዓለም ላመነው
እንጃ እጹብ ድንቅ ነው ስራው መድኃኒዓለምና ከብዙ ቦታ አውጥቶኝ እግዚአብሔር ይመስገን። የመጀመሪያ ልጄንም ወልጄ አድጎ ሁለተኛ ልጄንም ወልጄ አድጎ እግዚአብሔር ይመስገን። እግዚአብሔር ይሄንን ምልህ እውነት ሰለሞን ፈተናው እጅግ በጣም ከባድ ነው። በቃ በጣም ያመኝ ነበረ። ድጋሚ እያሳደሱ በቃ መኖር የምችል ሰው አልነበርኩም። ግን እግዚአብሔር ይችላል። መድኃኒዓለም ለታመነው ታማኝ ነው። ላገለገለው ደግሞ ልዩ አምላክ ቢኖር መድኃኒዓለም ኢየሱስ ክርስቶስ ነው። በቃ ያው ነው እሱ በቃ እያልኩኝ ሶስተኛ ልጄንም በሰላም እግዚአብሔር ይመስገን። የሶስተኛ ልጄ ላይ በጣም ከባድ ነበረ ማለት ምጥ ይመጣል ይሄዳል፣ ይመጣል ይሄዳል። መጨረሻ ላይ ምን አልኩ በቃ አንቺ ከዚህ በኋላ ልጅ መተንፈስ እያቃተው ነው እና ወደ ኦፕራሲዮን መግባት አለብሽ ሲሉኝ ድንግል ማርያም አልኩ፣ ጸደኒሃ ማርያም ያሳደግሽኝ ልጅ አይደለሽ ለዚህ ሁሉ ያደረሽኝ አንቺ ትችያለሽ፣ በቃሽ በይኝና ፍቺ ብዬ እህት ገዳም ነበረችኝ። ደውዬላት እሞሀዬ እባክዎት ተነሱና ሰላም ለኪ ድከሙልኝ። ሰላም ለኪ ምን ያህል ከባድና በጣም እንጃ ለሰው ልጅ ፍቱን ነውና ስነግራት ወዲያውኑ እህቴ ተነስታ ጸሎት ባረገችልኝ። መብርሃን ቀርባኝ በቃ ኦፕራሲዮን ትሆኛለሽ ከተባልኩ ከ15 ደቂቃ ውስጥ በ5 ደቂቃ ውስጥ ፈታችን ጸደኒያ ማርያም ክብሯ ይስፋና ምንም ማርጌላት አይደለም። እጹብ ድንቅ የእግዚአብሔር ስራ እኔ አገልግዬውም አይደለም ጥሩ ሆኜለትም አይደለም። እግዚአብሔር ቸር ስለሆነ ማሪ ስለሆነ ብቻ ነው። አራተኛ ልጄንም በሰላም በቃ እንጃ እግዚአብሔር ለኔ ልዩ ነው። ከዚህ ሁሉ ፈተና በኋላ እንዴት ወደ በርሜል ቅዱስ ጊዮርጊስ ሄድሽ? ወደ በርሜል ቅዱስ ጊዮርጊስ ሰላማዊት ለገሰ የዘመዳችን ልጅ አለች። በወቅቱ እሷ ወደ በርሜል ቅዱስ ጊዮርጊስ ትሄዳለች እና ታምሩን ትነግረኛለች። ውስጤ በቃ እግዚአብሔር ወይ ቢፈቅድና ቢወድ ወደዛሽ ቦታ አስረግጠኝ ያልኩት በቃ አንተ ውሰደኝ። ግን በቃ ተአምረኛ እውነት እኔ አላቅም። እግዚአብሔር ሰው ላይ አድሮ ያስተምራል፣ ይመክራል እና ድነትን ይሰጣል ምለው የሷ ነው። በቃ ሁሌ ሳገኛት ስለ በርሜል ቅዱስ ጊዮርጊስ ጠይቃታለሁ። ምስክርነቷንም ትሰጠኛለች። ከዛ ማየት ጀመርኩኝ። ማየት በመጀመርበት ጊዜ ሰማዕቱ ቅዱስ ጊዮርጊስ አትወስደኝም ቤት? እኔ እኮ አንተ ጋር መምጣት እፈልጋለሁ፣ መዳንም እፈልጋለሁ። ከዳንኩ በኋላ ደግሞ ላሉት ቀሪ ወንድም እህቶቼ መመስከር እፈልጋለሁ። ውሰደኝ፣ ለቤትህም አብቃኝ፣ ፈተናው ከባድ ነው፣ እባክህ እላለሁ። እዛ ብዙ ጊዜ አሁንም ወደ አርሴማ በሚሄድበት ጊዜ እያሳደሱ በጣም ተቸገርኩኝ። ያመኛል፣ ይጥለኛል፣ ያው በጣም ይለፈልፋል ከላይ ላይ። የቤተሰቡ ነገር አልቀረም ማለት ነው። ያው እኛ ትተናል፣ እናት አባቶቼ ማርፈዋል። እርግጥ ግን ያው ወደ ንስሐም ተመልሰናል፣ እግዚአብሔር ይመስገን። ከላያችን ለምን የነበረውንም ጥለናል። ግን ያው በወቅቱ አሁን ሌሎች ወንድሞቼ እህቶች ያሉበትና ለዛም ይመስለኛል ፈተናው የጸናው ጸልያለሁ። እሷ በምትነግረኝ ጊዜ ግን ከባድ ነበረ። በቃ ይሄዳለሁ ብዬ ማስቤውም አላውቅም። በቃ በአሁኑ ጥር 14 ከባለቤቴም ጋር እግዚአብሔር መስገን እድሜ ጤና ይስጠው። ስታመም አብሮኝ ታሞ እና ወደ በርሜል ልመጣ ስል ወደዚህ ልመዘገብ እያሰብኩኝ እያለ አንድ ቀን ማታ ቤት ውስጥ አመመኝ ማለት ነው። መንፈሱ በጣም አሞኝ ልጄን ነው መሰለኝ እራት አቅርበን እራት ካቀረብን በኋላ መስታጠቢያ ይዞ ሲመጣ መስታጠቢያውን ሰበርኩት ማለት ነው። ልጄ ላይ አንተ ነህ እየሄድክ የምታቃጥለኝ፣ ልጄ ባታ ማርያም ይጠጣል ጽዋው ማለት ነው። መስታጠቢያ ላዩ ላይ ሰበር መንፈሱ እና ያ ቀን በቃ በጣም ከባድ ነበር ለኔ። የሚፈትነኝን ነገር ከላይ ላይ አንሳልኝ፣ አንተ ትችላለህ ብዬ ጥር 14 ወደ ኤርፖርት ሄድኩኝ። ሐሙስ ሊሄድ ሮብ ዕለት ግን በጣም ከፋኝ ማለት ከባድ ነው። በቃ እንዴት መመለስ እችል ይሆን አልኩኝ። በቃ መጽናት አልቻልኩም፣ ራሴ ማሳመን አልቻልኩም። በቃ ከባድ ነው። ልጆቼን ድንግል ማርያም ምንድን ነው ማድረጋቸው ብዬ ስላት ለባለቤቴ እህት ሚስት ስደውልላት በላይ ያለችኝ ምንም አትስኪ፣ ለልጆቹ እኔ አለውኝ፣ አንቺ ግን ረግጠሽ መምጣት አለብሽ፣ ያንቺ ድነት ለኛም ነው፣ ለኛ ፈውስ ነው፣ ሂጂ ብላኝ
በቃ ወደዛ ሄድኩ። እግዚአብሔር ይመስገን ጉዞ በጣም ደስ ይል ነበረ። ያስፈራምም ነበረ። ለምን ያው ሰው ስለሆን ልጆች ስላሉ ከባድ ነው። ከባድ አይደለም ማለት በቃ ያው ጨክኖ መሄዱ ከባድ ነው። ግን እግዚአብሔር ይመስገን ኤርፖርት ስደርስ ነው ራሴን በቃ ማረጋጋት የጀመርኩኝ። ስንት ቀን ተጠመቅሽ እዛ? እኔ 3 ቀን የተጠመቅኩት። ደረሰሽ 3 ቀን? አዎ። እንዴት ነበር የ3 ቀኑ ጥምቀት? ይሄው በ19 መድኃኔ እንትን ገብርኤል ነበረና ገብርኤል ባለቤቴ በጣም ታሞብኝ ከዚህ በፊት የዳነበት ዕለት ነው። እሺ። እና ገብርኤል ሆኖ እዛው በጣም ያመኝ ነበረ። በርሜልም ሆኜ ያስጮኝ ነበረ። ገና ሳትጠመቂ? ገና ሳልገባ ደጁ ከገባ በኋላ እንደ ማግስቱ ምናምን እዛው ጸሎት እያደረኩ ዛፏ ስር ነበርኩኝ። ያስጮኝ ነበረ። መንፈስ ይሰበስብ ነበረ። ከውጭ ያለውን ከልጆቼ ከባለቤቴ ከቤት የነበረውን ወንድሞቼ ምናምን የነበረውን በጣም እያመመኝ ያስጮኛል እና እየሰበሰበ ነበረ እና በዛፍ በምን እያለው እያለ በጣም ያታግለኝ ነበረ እና ታግሎኛል። ከባድ ነበረ። ወደ ዮርዳኖስ መጠመቅ ይቻላል ተብሎ ወደ ዮርዳኖስ ሄጄ ዮርዳኖስ ጠመቅ ነበረና ዮርዳኖስ ያመኝ ነበረ። በ19 ጸሎት አድርጌ እዛው ቤተክርስቲያን ፊት ለፊት ውስጥ ቁጭ ቆሜ እያለሁኝ በጣም አልቅሼበት ቅዱስ ገብርኤል እኔ ይሄን መንፈስ አስቸግሮኛል፣ አልቻልኩም፣ አንተ ትችላለህ፣ ሰው የማይችለውን አንተ ትችላለህ፣ ቅዱስ ገብርኤል እባክህን ማሪኝ፣ ወደ ልጆቼን በሰላም መልሰኝ ተማጽኜው እንቅልፍ ይለኝና እዛው ተኛለሁ ማለት ነው። እዛው መቅደሱ ከላይ ምን ይለኛል? አየሽ ይለኛል። ቃል ነው የምሰማው። እንዲህ ዞር ብዬ ነው ማየው። እጅግ በጣም ግዙፍ ነገር ከላይ ወርቆ አይሆንም። እጅግ በጣም ሰለሞን እንዲህ ለሰው ልጅ የሚነገር አይደለም። እጅግ በጣም ግዙፍ ነገር ወደ ጸበሉ ሳልሄድ ማለት ነው ሳልጠመቅ ግዙፍ ነገር ወርቆልኝ አየሁኝ። ቅዱስ ገብርኤል ማርከኝ፣ ሳልጠመቅ ምንም ሳልል እኔ ምንም አይደለሁም፣ አንተ ግን ትችላለህ። እኔ ግን ደካማ ነኝ። አንተ ይኸው አምላክ መድኃኒዓለም ማርከኝ ብዬ በጣም አለቀስኩ። በጣም አመሰገንኩኝ። እግዚአብሔር ይመስገን። የመጀመሪያው ወደ በርሜሉ ሳልገባ በ19 ይሄ ታምር ተደረገልኝ። ከዛ ሁለተኛ ታምሬ በ20 ነው። በ20 ወደ ጸበሉ ገባሁ። ሄድን። አንድ ልጅ ነበረችኝ እግዚአብሔር ይመስገን ትዕግስት የምትባል በጣም ታግዘኝ ነበረ። በጣም ከእሷ ጋር ነበረ ማለት ነው። እና እግዚአብሔር ይመስገን ወደ በርሜል ሄድኩ። ሌሊት ነው የሄድነው። በቃ ሰላም ለኪ ደግማለሁ፣ አቡነ ዘበሰማያት እላለሁ። ከባድ ነው። እኛ እንደምናወራው አይደለም፣ እኛም እንደምንናገረው አይደለም። የሰማዕቱ የቅዱስ ጊዮርጊስ ተአምር አይወራም። ያሳየኝ ምንድን ነው? እስቲ ማየት እፈልጋለሁ ብዬ ባይስ ስፈልግ ሲወጣ የነበረው ጥቁ እንትን ነው፣ የሆነ ድፍርስ ነገር ነው የሚወጣው። ነጭ ነው ጸበሉ፣ ግን ለእኔ ያሳየኝ መንፈሱ ጥቁር ነገር ነው። ቢቀርብሽስ የሚለኝ ማለት ነው። ከዛ ወደዛ ሳልሄድ አመመኝ ማለት ነው። በጣም አስጮኝ፣ በጣም ከሚባለው በላይ በቃ ልብሴና አውላልቄ ምናምን መጡና ወሰዱኝ ማለት ነው። መተው ወስደውኝ ወደ ጸበሉ ደግሞ ቢደርሳትስ ብላ ሰላም ለኪ ትደግማለች ጓደኛዬ ከአጠገብ ያለችው በርሜሉ አጠገብ ደረሰኝ። ያስጮኛል፣ በጣም ያሙኛል ከሚባለው በላይ። ከዛ በኋላ ምን ታደርገኛለች? ድንግል ማርያም ብያታለሁ። ኃጢአቴን አውቃለሁ፣ በደሌን አውቃለሁ። ወደ አንቺ አያስቀርበኝም፣ ወደ አንቺም አያስመጣኝም። አንቺ ብቻ አልኳት ድንግል ማርያም በቀሚስ ክልል አድርገሽ ኃጢአቴ ማሪኝ። ከዛ በኋላ ትወስደኛለች። እንዲህ ሲመጣ ምናምን ሽታው ምናምን አላስተውለውም። በቃ የመጀመሪያ ጊዜ ከባድ ስለነበር ይወስድች በጣም ሩቅ ሀገር ሩቅ ነው ሀገሩ በጣም ምን ታደርገኝ እንዲህ ከለል ነገር ታደርገኝና ስለ ልጆችሽ ብዬ ምሬሻለሁ ቃል ነው የምሰማው ማለት ነው። እንዲህ ምነግርህ ነገር አይደለም። እጅግ በጣም ግዙፍ እጅግ በጣም ከባድ ነገር ነበር የደረሰው። በቃ ስወጣ ሰለሞን መናገር አልችልም።
ማሳልም አልችልም። አላቆም ይሄ ማህፀኔ ውስጥ የሆነ ነገር እየወጣ ነው የሚመስለኝ እኔ ማለት ነው። ኦፕራሲዮን የሆነ ሰው መናገር አይችልም ማለት መቆም አይችልም ማለት ከባድ ነበር። ስወጣ ያለው ነገር ለእኔ ምነግርህ ነገር አይደለም። በቃ ሰው ልጅ ያየው ያወራል እንጃ። እግዚአብሔር እጹብ ድንቅ በቃ የወጣው ቀን በቃ ድንግል ማርያም አመሰግናለሁ፣ ስላደረግሽልኝ ነገር አመሰግናለሁ፣ ድንግል ማርያም አመሰግናለሁ። ይሄን ቃላት ነበረ ስል ነበር ከወጣው በኋላ ማለት ወደ ራሴ እየመጣሁ ድንግል ማርያም አመሰግናለሁ። ከዛ ከወጣው በኋላ እምነት ቀባችኝ። ማታ ላይ ደህና ሆንኩኝ። ያው ስግደት ምናምንም ነበረ፣ መስገድም ጀመርኩ። የሁለተኛው ጥምቀቴ የት ነው? ወደ ኪዳነ ምሕረት ነበር። እናቴ ኪዳነ ምሕረት የቀረ መንፈስ ሊኖር ይችላል። በቃ አሁን ደግሞ ያለውን የቀረውን በቤቴ ውስጥ ያለውን ሰላሙን የሚነሳኝን አስመጥተሽ በቃሽ በይኝ ያልኳት። በቃ ወደ መቅደሱ ገብቼ ተማጽኛት አልቅሼባት ወደ ጸበሉ ቦታ ሄድኩኝ ማለት ነው። ማሽተት ነው። ጎንበስ ብዬ ሶስቴ እንዲህ ካሸተትኩኝ በኋላ ሶስተኛ ላይ ነፍስ ከስጋ ተለየሽ ማለት ነው። አላውቀውም። እዛ ምን ታደርገኛለች? ቀጥ ብላ ወደ ነበርኩበት ቤት ወደ ነበርኩበት ሰፈር ይዛኝ ትመጣለች። ይዛኝ ትመጣና ታወጣለች። ከየት ቤት እንደምታወጣ ምን እንደምታወጣ ለኔ ስውር። ከዛ ትስባለች ታወጣለች። እኔ ያለሁት በርሜል ነው። እሷ ግን ወደዛ ወስዳኛለች። ወደዛ ወስዳ ትስባለች። አላውቀውም። ለኔ ስውር ነው። የት ቤትም እንደገባች አላውቅም። ይሄው ምሬሻለሁ፣ አሁንም ቃለው መሰለኝ። ይሄው ምሬሻለሁ ትለኛለች። ምርት ደለጎ ማለት ነው። ከዛ በቃ እግዚአብሔር ይመስገን መስኪኝም ከዛ ወደ በርሜል ቅዱስ ጊዮርጊስ ተመልሰን ሄድን ማለት ነው። በማግስቱ በ22 ስለ ቤተሰቦቼ ልጠይቅ ነበረ የፈለግኩት ማለት ነው። ግን የክርስትና ስም ጽፌ የገባሁት የልጆቼን ብቻ ነው። እዛ ከሄድኩ በኋላ ከበደኝ ማለት ነው። ምኑ ከበደኝ? በባዕድ አምልኮ ነው የኖሩት እናት አባቶቼ ብያለሁ። ረጅም ዓመት ረጅም ጊዜ እስከ ሞታቸው ድረስ ራሱ የኖሩት ቤተሰቦቼ በባዕድ አምልኮ እና ነገረ ማርያም ምናምን ነበር፣ መንገደ ሰማይ ምናምን ነበር። ያነሳንብ ምንድን ነው የማስበው? ድንግል ማርያም አንድ ቀን ግን ቤተሰቦቼ ከዛ ከነበረበት ቦታ አውጥተሽ በቃ አትመሪያቸው ብላት ነበር። በጣም እናቴም ነው መወዳት ከሚባለው በላይ እና ለንስሐም እንድትበቃልኝ ፈልጌ ነበር። እናቴ ለንስሐም አልበቃችም። ከዚህ ቻለን በሞት ተለየችም። የሁለተኛ ልጅ ስወልድ ነው የተለየችኝ ማለት ነው። ከዛ በቃ እዛ ደርሼ ግን አልኩኝ፣ እዚህ ሆኜ ነው የተናገርኩት። ሰማዕቱ ቅዱስ ጊዮርጊስ ቤተሰቦቼን አትምርልኝም ነው ያልኩት። አንተ ከማርክልኝ ሰማዕቱ ቅዱስ ጊዮርጊስ ታምርህን እናገራለሁ፣ በቃ ለዓለም እመሰክራለሁ ብዬ ነው መጀመሪያም ካዳንክ ለዓለም እመሰክራለሁ ብዬ ነው የመጣሁት። የሶስተኛ ጥምቀቴን በ22 ሶስተኛ ረድፍ ላይ ነው የሆንኩት ማለት ነው። ከዛ የሆነ የሚመጣው እንትን እንዲግግው የሚለው ነገር ይሰማኛል። ሽታ ምናምን አላውቀውም ማለት ነው። ምንድን ነው ያልኩት? ድንግል ማርያም ተቀበያት ነፍሴን ያልኩት። በቃ ወላዲተ አምላክ ነፍሴን ተቀበያት። እንዲሁ ነፍሴ ከስጋ በተለየችበት ሰዓት ሰኞ ማክሰኞ እያለች ይዛ ትመጣለች። ይዛ ትመጣለች። ለእኔ የሚመጡት አይታዩኝም። ለእኔ ስውር ነው፣ ለእሷ ግን ግልጽ ነው። በጣም ከባድ ነው፣ እጅግ በጣም ከባድ ነው። በቃ ህይወት ዓለም ላይ ስንኖሩ ቀላል ነው፣ የሰማዩ ግን እጅግ በጣም ከባድ ነው። ቤተሰቦችሽን ምሬልሻለሁ አለች። እግዚአብሔር ይመስገን ነው። ከዛ ከወጣሁ በኋላ ድንግል ማርያም ማርሽልኝ እናት አባቴ፣ በባዕድ አምልኮ የኖሩትን እናት አባቴ ማርሽልኝ እናቴ፣ አመሰግናለሁ ስላደረግሽልኝ ነገር ሁሉ አመሰግናለሁ ብዬ እናቴ ወላዲተ አምላክ ሰማዕቱ ቅዱስ ጊዮርጊስን በደንብ አድርጌ አመስግኜ ለክብረ መገለጫ ያቀን ለኔ ቀላል ነበረ። ለኔ ልዩ ዕለት ልዩ ቀን በቃ ልዩ ቀን እንዲህ ብለህ ነገር አይደለም። ከዛ በ23 ገባን ወደ ጸበሉ። እግዚአብሔር ይመስገን አስር ገባሁኝ። ግን የዛን ቀን የነበረው ነገር ትዝ አይለኝም። በ23 የነበረው ትዝ አይለኝም።
ከዛ ወደ አዲስ አበባ መጣን ማለት ነው። ወደ ቤተሰቦቼ መጥቼ ከልጆቼ ምናምን ተገናኝቼ በሁለተኛው ዕለት ይዞኝ ትሄዳለች ማለት ነው። ወዴት ይዛኝ እንደምትሄድ አላውቅም። አካባቢው ላይ ነው። እጅግ በጣም ግዙፍ ሴት ትቆማለች እና እንዲህ ቆማ እያለ ያንቀጠቅጣታል። የሆነ የሚጥል በሽታ አለ አይደል? እንደዛ እያንቀጠቀጣት ይጥላታል። ሰዎች አሉ፣ ኧረ በእናታችሁ ወደቀች እኮ አንሷት፣ ለምንድን ነው ዝም የምትሏት እላቸው። የሚሰማኝ የለም፣ ዝም ነው የሚሉ። አሁንም ትመጣና ልጅ ነገር ናት ደግሞ እሷ ልጅ ነገር ናት፣ ያንቀጠቅጣታል። የሆነ የሚጥል በሽታ አለ አይደል? እንደዛ ነገር በጣም ነው ያንቀጠቅጣትና ይጥላታል እሷን። ኧረ ተው፣ ክብሪት አለ ይሁን ወይም ክብሪት አድርጉላት፣ የሆነ ነገር አድርጉላት፣ ለምንድን ነው ዝም የምትሏት? ልጅቷ እኮ ወደቀች፣ ያቺም ወደቀች። ኧረ ተው፣ ለምንድን ነው ማሰሙኝ ግን እናንተ? ኧረ ልጅቷም ወደቀች እኮ ምናምን እላቸዋለሁ። ማንም አይሰማኝም። አሁንም ምንድን ነው የሚለኝ? ተይነ ሂጂ፣ ይኸው ይለኛል። እንግዲህ ሰማዕቱ ቅዱስ ጊዮርጊስ እዛ ያንን እጹብ የሆነ ድንቅ ስራ ሰርቶልኛል። ወደ ቤቴ በምመጣበት ሰዓት እንግዲህ የቀረ መንፈስ ይኖራል ማለት ነው። ያንን የቀረ መንፈስ በዛ ተሸኘልሽ ነው እና እግዚአብሔር ይመስገን። አሁን ያለሽበት ህይወት እንዴት ነው? እጅግ በጣም ደስ የሚል ህይወት። ከበርሜል በኋላ ያለው ህይወት እግዚአብሔር ይመስገን። እግዚአብሔር እጹብ ድንቅ ሰለሞን። እኔ ወደዚህ ለመምጣት ያሰብኩት የቆየሁትም የዘገየሁትም ምስክርነቱን ለመስጠት ቶሎ ነበር ያሰብኩት። ግን ምን ብዬዋለሁ? ሰማዕቱ ቢቻል እግዚአብሔር ከፈቀደና ከወደደ ባለቤቴ ወደ በርሜል ቅዱስ ጊዮርጊስ እንዲሄድልኝ ነው ያልሰጠሁት ምስክርነት፣ እስከዛሬ የዘገየሁበት ማለት ነው። ግን እንግዲህ በቃ እግዚአብሔር ሲፈቅድ ትሄዳለህ። ከሱ ጋር በጣም ብዙ ተነጋገሩ። በቃ ሂድ እባክህን። እኔ የምለው ድንቅ ስራውን አይተና ነው። ቤቴ በረከት ነው። እግዚአብሔር ይመስገን። ፍቅሩ ልዩ ነው። ትትናው ልዩ ነው። በፊት በቃ በምንም በሆነውና ያስረብሽ የነበረ ቤቴ ሰላም ይነሳኝ ነበረ። ግን አሁን ምንድነው ቆም ብዬ የተደረገልኝ ነገር አስባለሁ። ያየሁትን ነገር አስባለሁ። መቀጣቴን አውቃለሁ። በጣም ከባድ ነበረ ፈተናው፣ እጅግ በጣም ከባድ ነው። ግን እግዚአብሔር ይችላል። እግዚአብሔር ይምራል። እግዚአብሔር ያኖራል። በጣም ነው የሚያኖረው። መድኃኒዓለም ለእኔ ልዩ ነው። እናመሰግናለን። እኔም አመሰግናለሁ። በመጨረሻ የምታስተላልፊው መልእክት ካለ? ሰላማዊት ለገሰን እጅግ በጣም እግዚአብሔር ምንም ማለት ነው ለሰው ልጅ እድሜ ጤና ነው። መድኃኒዓለም እድሜ ጤና ይስጣት፣ ረዥም እድሜ ይስጣት። መድኃኒዓለም ህይወቷን ይባርክላት። የሰጣትን ልጆቿን በሀብተ መንፈስ ቅዱስ መድኃኒዓለም ያሳድግላት። ለወንድሜ ባለቤት እግዚአብሔር እድሜ ጤና ሰጥቶ ህይወቷን ይባርክላት መድኃኒዓለም። ሌላ ደግሞ ብለው የባለቤቴ እህት እግዚአብሔር እድሜ ጤና ይስጥልኝ። እዛ ቦታ ሆኜ ልጆቼ ባለቤቴን እየመገበችልኝ ቃላት እየተጨነቁ የኖሩት ለሱ ስለሆነ እግዚአብሔር እድሜ ጤና ይስጥልኝ እላለሁ። መድኃኒዓለም ደግሞ የሰጠኝም ባለቤቴ እግዚአብሔር እድሜ ጤና ሰጥቶ እስከ መጨረሻው ዓለም ደግሞ እስከምንኖር ድረስ በንስሐ በክቡር ደግሞ በቅዱስ ሥጋው አብረን እንድንኖር መድኃኒዓለም ፍጻሜያችንን ያሳምርልን። የሰጠኝን ጸጋዎቼ ልጆቼ በሀብተ መንፈስ ቅዱስ መድኃኒዓለም እሱ ያሳድግልን፣ ፍጻሜያቸውን ያሳምርልን። ክብር ይስጥልን። እግዚአብሔር ልጆችሽን በጥበብ ያሳድግልሽ። እንግዲህ ከዚህ በኋላ ቀሪ ዘመንሽን እግዚአብሔር ይባርክልሽ። ቅዱስ ጊዮርጊስ ያሰብሽውን ሁሉ ይፈጽምልሽ። ተመልካቾቻችን ከታችን ጋር የነበረን አስደናቂ ቆይታ እንዲህ ባለ መልኩ ተጠናቀቀ። በእውነት እጅግ ድንቅ ምስክርነት ብዙዎቻችሁ እንደተማራችሁበት ምንም ጥርጥር የለውም። ለሷ የደረሰ ሰማዕቱ ቅዱስ ጊዮርጊስ ለሁላችንም ይድረስ፣ የሁላችንንም ቤት ይዳብስ፣ የሁላችንንም እንቆቅልሽ ይፍታልን መልካም ምኞታችን ነው። እንደዚህ አይነት አስደናቂ ምስክርነት ካላችሁ 0941797941 በዋትስአፕ ኮንታክት ብታደርጉን ለኛ ለቢሮአችን ክፍት ነው። ስለዚህ ሁላችሁም መታችሁ ድንቅ የተደረገላችሁን ታምር መስክሩ፣ ተናገሩ፣ ድንቅ ስራውን መስክሩ ነውና የሚለው ቃሉ ብንናገር የሚደረግልን እጥፍ ድርብ ይሆናልና። አብራችሁ ቆዩት። ሰለሞን አንዱ ዓለም ነኝ። በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።